ከተነበበው መጽሐፍ ቅዱስ ክፍል ከዛ በኋላ አጭር ጸሎት እንጸልይና ከእግዚአብሔር ቃል የተወሰኑ ሐሳቦችን እንመለከታለን። ማነበው ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 17 ቅድም ከተነበበው ክፍል ማለት ነው። ቁጥር 17ን ብቻ አነባለሁ። እንደዚህ ይላል፣ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ ይላል። ማን ነው ይሄ የመጣው? ጌታ ኢየሱስ ክርስቶስ ነው። ወደ እያንዳንዳችን መጥቶ የሰበከው ይላል። ይሄንን ሐሳብ እንድንመለከት ነው የምፈልገው። ያው ሁሌ በተደጋጋሚ ያነሳለው አንኳኩ ይላል እንጂ ኳ አርጋችሁ ጥፉ አይልም። ስለዚህ ብንጸልይ ጥሩ ነው። መስማት ከእግዚአብሔር መስማት የእግዚአብሔር ጸጋን ይፈልጋል እና እግዚአብሔር እንዲናገረን ሐሳቡ እንዳያመልጠን በኔ ብዙ ነገር መወትወት ምክንያት እንዳይሸፈን የጌታን ሐሳብ መንፈስ ቅዱስ ወስዶ ልባችን ላይ እንዲያሳድረው ወደ ነጋችን እንዲሄድ እንድንጸልይ ይፈልጋለሁ። ጌታ ሆይ እናመሰግንሃለን። እንዲህ አይነት ጊዜ የምትሰጥ እንዲህ አይነት ትምህርት የምታስተምር አንተ ብቻ ነህ። በእውነት ላይ እያንዳንዳችን የምትራራ እውነተኛ ወዳጅ እንድንሻገር በሰላም እንድንኖር የምትወድ አንተ ነህ። እኛ እንኳን ለራሳችን ከምንወደው አብልጠህ ስለኛ ሰላም ስለኛ ደህንነት ግድ የሚልህ አንተ ነህ እግዚአብሔር ሆይ እና ለዚህ እናመሰግናለን። አሁን ያንተ ሰላም ከሰማይ ሰማያት ወደ እያንዳንዳችን ሕይወት እንዲመጣ ጸልያለሁ። ውስጣችን በዙሪያችን የሚያስተጋባ ድምጽ፣ ጫጫታ፣ ስጋት ቢኖር ካንተ ቃል የተነሳ ጸጥ እንዲል ጸልያለሁ። እግዚአብሔር ሆይ ቃል ሐሳብ ብቻ ምክር ሐሳብ ብቻ አይደለም፣ ሕይወት አለው፣ ጸጋ አለው፣ ይሰራል፣ ሰውን ይለውጣል፣ ውሳኔን ያስቀይራል፣ ያረጋጋል፣ ያረካል። እግዚአብሔር ሆይ በእውነት ይሄ ካንተ ዘንድ የሆነ ቃል ይሄንን በዚህ ማለዳ በሕይወታችን እንዲሰራ ራሳችንን በፊትህ እናቀርባለን። የክፉ ድምጽ ሁሉ በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። ክብር ላንተ ብቻ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። እንደ ርዕስ ነው ያሰብኩት ነገር ሰላማችን ክርስቶስ ነው የሚል ከመጽሐፍ ቅዱስ የተወሰደ ሐሳብ ነው። ይህን በተመለከተ ጥቂት ነገሮችን ግን ላነሳ ፈልጋለሁ። መግቢያ ላይ ሰላምን በተመለከተ መጽሐፍ ቅዱስ የሚናገራቸውን ነገሮች ለምሳሌ ዮሐንስ ምዕራፍ 17 ቁጥር 27 ላይ ጌታ ኢየሱስ ክርስቶስ ቅድም ወደኛ መጣ ብሎ ቃሉ የሚናገረው እና መጥቶ ሰላምን የሰበከን ማለት ነው። ሰላምን እተውላችኋለሁ፣ ቅድም መግቢያ ላይ በቄስ እንደተነበበው ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም እያለ ይናገራል። በብሉይ ኪዳን ኢሳይያስ 9:6 ላይ ሕፃን እንደተወለደልን ይናገራል። ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ብሎ ማጠቃለያው ላይ የምን አለቃ ይላል? የሰላም አለቃ ተብሎ ይጠራል ይላል። ጳውሎስ ቅድም ባነበብነው ኤፌሶን መጽሐፍ ላይ መጀመሪያ ገና ሲጀምር ሰላምና ጸጋ ለእናንተ ይሁን ብሎ ነው የሚጀምረው። እንግዲህ ዕብራውያንን ጨምሮ 14 መልእክቶችን ነው ሐዋርያው ጳውሎስ ለአማኞች የጻፈው። ዛሬም ለኛ በእግዚአብሔር መንፈስ የሚናገረው 14ቱም ላይ ይሄንን በተደጋጋሚ ይናገራል። ትኩረቱን ልትመለከቱ ትችላላችሁ። አንዳንድ ርዕሶችን እዛም እዚህም አንስቷል። ይሄ ግን ርዕሰ ጉዳይ አይደለም። በቃ መሰረታዊ ነገር፣ የነገር ሁሉ መጀመሪያና መጨረሻ የእግዚአብሔር ልብ ወደኛ፣ እግዚአብሔር አይኖች እኛን ሲመለከቱ በእኛ ውስጥ እንዲሆን ከሚፈልጋቸው ነገሮች መካከል ሰላም፣ የእግዚአብሔር ሰላምና የእግዚአብሔር ጸጋ እንደሆነ እንመለከታለን። መጽሐፍ ቅዱሳችን እርሱ ክርስቶስ ሰላማችን ነውና ይላል። አሁን ባነበብነው ቦታ ደግሞ ሰላምን የምስራች ብሎ ሰበከ ይላል እና በአንድ
አጭር ጥቅስ ውስጥ ሰላም የሚለው 2 ጊዜ ነው የተጠቀሰው አሁን እንዳነበባችሁት እና ጌታ ኢየሱስ ክርስቶስ ደግሞ ሰላምን እሰጣችኋለሁ እያለ ይናገራል። እስቲ ይሄ እግዚአብሔር እንዲሆንልን የሚፈልገው ሰላም ምን ያህል ልባችን ውስጥ መቼም ከልብ ጋር የተያያዘ ነው። ቅድም ልባችሁ አይታወክ ነው የሚለው ምን ያህል በውስጣችን በህይወታችን እንዳለ ሁላችንም ራሳችንን እንድናይ ልጠይቅ እፈልጋለሁ። ልክ እንደ ሐኪም ቤት ስትሄዱ ትንሽ መመርመሪያ ነገር ስሙን አላውቅም እኔ ግን ብዙ ጊዜ ተመርምሬበታለሁ። እዚህ ብብት ስር ያስቀምጣሉ፣ ልብ ላይ ያስቀምጣሉ፣ የተለያየ ነገራችንን ያያሉ። ልክ እዚህ እኔም አሁን የምጠይቃችሁ ምንድነው እስኪ ይሄን የሚያንዣብበውን የእግዚአብሔርን ሐሳብ የተደጋገመውን የእግዚአብሔር ልብና ፈቃድ እንደው አስባችሁ እስቲ ልባችሁ ላይ እንዲሁ በሐሳብ ደረጃ እንድታስቀምጡና ሰላማችን ምን አይነት ምልክት እንደሚያሳይ ትንሽ እንድታስቡ ፈልጋለሁ። እንደው ግማሽ ደቂቃ ያህል ልስጣችሁ። ሰላምና ጸጋ ለእናንተ ይሁን ይላል የእግዚአብሔር ቃል በተደጋጋሚ። እርሱ ክርስቶስ ሰላማችን ነው ይላል በተደጋጋሚ። ሰላምን የምስራች ብሎ ሰበከ ይላል። ስብከቱም ርዕሱም ዓላማውም ሰላም ነው። የስብከቱ ይዘት እና ቅርጽ ሰላም ነው እና ጌታ የሰበከን ስብከት ሰላምን በውስጡ አጭቆ የያዘ በህይወታችን ዘመን ሁሉ ከዛ እየመዘዝን እንድንጠቀምበት በውስጣችን እግዚአብሔር ማየት የሚፈልገው እሱ እንደሆነ ይናገራል። ሰላሜን እሰጣችኋለሁ እና አሁን እሱ ሰላም ምንድነው አለ ወይ የሚለውን ትንሽ እንድታስቡ ፈልጋለሁ። በህይወታችን ውስጥ ዛሬ ጠዋት ሰሞኑን ወደፊት ስናስብ የእግዚአብሔር ሰላም ውስጣችን አለ ወይ? ምን ያህል ነው ያለው? እንግዲህ አረንጓዴ ከሆነ በጣም አለ ማለት ነው። አሁን የምታዩት ምልክት ትንሽ ቢጫ ከሆነ 50 ነው ማለት ነው። እንግዲህ ወዴት እንደሚሄድ አይታወቅም። ቀይ ከሆነ ደግሞ በጣም ትንሽ ችግር አለ ማለት ነው። እኔ በእውነት የሚታየኝ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ነው እዚህ ጋር ማየው። ሁሉም ያለ ይመስለኛል። ሁሉም ያለ ይመስለኛል። ተስፋ አደርጋለሁ ምናልባት በሚቀጥለው ሳምንት እግዚአብሔር እንዚህ ርዕስ ላይ ርዕሰ ጉዳይ ርዕስም አይደለም ሪሊ ህይወት ላይ ትኩረት እንድናደርግ ስለዚህ እንድንጸልይ፣ እንድንሻ፣ እንድንጾም፣ እንድናጠና፣ እንድናሰላስል ራሳችንን እንድናይ እግዚአብሔር ይፈልጋል። ምናልባት መልእክቱ ይሄ ነው የሚሆነው። ስለዚህ ይሄ ቀይ የሆነው ወደ አረንጓዴነት እንዲመጣ የእግዚአብሔር ፈቃድ ነው። ቀይ ቢጫ ገብቷቸዋል አይደለም? የኢትዮጵያ ሰንደቅ ዓላማ መሀል ላይ ያለው አርማም ሊኖረው ይችላል። ያው ክርክር የለኝም ከሱ ጋር። እግዚአብሔር ይሄንን በውስጣችን እንዳግም ሊያድስ፣ እንዲበረታ፣ እንዲበዛ፣ እንዲጨምር የሚፈልግ ይመስለኛል። እና እንግዲህ እግዚአብሔር አሁን እየጠየቀን ያለው በዚህ ማለዳ ሰላም ነው ወይ? ያ ቃል የገባውላችሁ ወደ ውስጣችሁ እንዲገባ ማየት የፈለኩት ያ ፍሬ የለፋውበት ህይወቴን የሰጠውበት ቀን በቀን እየሰበሰብኩ እናንተን ማስተምርበት በትዕግስት በብዙ ዋጋ በብዙ ጸጋ እናንተን ማሻግርበት አንዱ ማረፊያው አንዱ የክርስትናችን ውጤት ፍሬ ወይ ደግሞ ፕሮዳክት ይሄ ስለሆነ ይሄ የት ነው ያለው? ብዙ ጊዜ እግዚአብሔር ለኛ ቃል የሚገባው ነገር ልክ እንደሚያምር እንዳንደበሰለ ፍራፍሬ ያንዣብባል፣ ግን እጃችን ደርሶበት ለማጣጣም እንቸገራለን ሁላችንም እንደምታውቁት። እና እግዚአብሔር እንድናጣጥመው ከሚፈልጋቸው መለኮታዊ ነገሮች መካከል አንዱ የእግዚአብሔር ሰላም ነው። እና ሰላም ለሁላችንም ይሁን። ሰላም በመጽሐፍ ቅዱሳችን ብዙ ጊዜ እንደተደጋገመ ይናገሩ። እንደ የትርጉሙ አይነት ከ400 እስከ 500 ጊዜ ቃሉ እንደተጠቀሰ እንመለከታለን። አንዳንድ መጽሐፍ ቅዱስ ውስጥ የተደጋገሙ ዋና ዋና ሐሳቦች አሉ። ለምሳሌ አሁን በአንደኛ ደረጃ የሚጠቀሰው ጌታ የሚል ቃል ነው እና አዋቂዎች እነ ደሬ እንደሚያስተምሩን ወደ 7000 ጊዜ ጌታ የሚለው ቃል እንደተደጋገመ ይናገራሉ። ከዛ ቀጥሎ እግዚአብሔር የሚለው ቃል ነው በተደጋጋሚ መጽሐፍ ቅዱስ ውስጥ የተጠቀሰው እና ይሄ ደግሞ ወደ 4000 ጊዜ
እንደ ተጠቀሰ ይገለጻል። እኔ ስለነሱ ብቻ ልነግራችሁ አይደለም። አይገርማችሁም? ከጌታና ከእግዚአብሔር ቀጥሎ በሶስተኛ ደረጃ እስከ 500 እስከ 400 ጊዜ የተደጋገመ ሐሳብ ምንድነው ብትሉ ሰላም ነው። ሰላም ነው። ይሄ በጣም ይገርመኛል። ይሄ በጣም የሚገርም ነገር ነው። እነ ፍቅር፣ እነ እምነት፣ እነ ተስፋ ቀጥለው የተሰለፉ ነገሮች ናቸው። መቼም ድግግሞሹ በራሱ ብዙ ነገር ይናገራል ብለን ባንደመድምም ግን ድግግሞሹ መልእክት አለው። ድግግሞሹ መልእክት አለው። ይህ እንግዲህ ለሰው ልጆች ቁልፍ አስፈላጊ ከሆኑ ነገሮች መካከል ቁንጮ ላይ ከጌታ ከስሙ ከእግዚአብሔር ቀጥሎ የእግዚአብሔር ሰላም እንደሆነ ያሰምርበታል ማለት ነው። ይሄ ባለ 5 ኮከብ ጉዳይ ነው ማለት ነው። በክርስትና ውስጥ በህይወት ውስጥ ከምግብ በላይ ነው ሰላም የሚያስፈልገው። ምግብ የሚለው ቃል ብዙ አልተደጋገመም መጽሐፍ ቅዱስ ውስጥ። እንደውም ስለ ምግብ አትጨነቁ ነው። እንደውም አትጨነቁ ይላል። የሰማይ ወፎችን ተመልከቱ ይላል። መቼም የሰማይ ወፎች አይሰሩም ማለት አይደለም። እሱ ስለሰራቸው ያውቃቸዋል። ሲሰሩ ግን አይንቀዠቀዡም። ይሄ ሰራ ተሳካ ወይኔ ብለድ ፕሬሸር ምናምን የላቸውም። ዝም ብለው ብርር መስራት እና ኤግዛክትሊ ይሆናል። እና እነሱን ተመልከቱ እያለ ይናገራል። ከገንዘብ በላይ ይሄ ሰላም የሚባል ነገር እንዴት አስፈላጊ እንደሆነ ትመለከታላችሁ። አምና ጥናት ይደረጋል እንደዚህ ወሳኝ በሆኑ ጉዳዮች ላይ በዓለም አቀፍ ደረጃ እና በዓለም አቀፍ ደረጃ በታወቁ ተቋማት በተደረገ ጥናት ካለፉት 10 ዓመታት ወዲህ ታይቶ በማይታወቅ ሁኔታ በዓለም ላይ የቀነሱ የመነመኑ ከመጡ ነገሮች መካከል አንዱ ሰላም ነው ይላል። አንድ ዩኒቨርሲቲ ሳይሆን ተባብረው ዩኒቨርሲቲዎች የሚያጠኑት ማህበራዊ ጉዳይ ስለሆነ ይሄ ጥናት እንደሚናገረው ጠዋት ስንነቃ ከእንቅልፋችን በየቀኑ 120 አዳዲስ ግጭቶች ተሰናድተው ነው የምንገናኘው በዓለማችን ይላል። በህይወታችንም ሊሆን ይችላል። እውነቱን ለመናገር እንደው ስለማናጠናው ነው እንጂ ሰላምን የሚያደፈርሱ ሰላም እንዳይኖር የሚያደርጉ በጣም ብዙ ነገሮች ይሄ ጥናት እንደው በተጨማሪ እዚህ ላይ ብዙ መቆየት አልፈልግም። እንደሚናገር ሰላም ነክ ግጭት ነክ ነገሮችን ብቻ ለማረጋጋትም ሆነ ለማራገብ $2.9 ትሪሊየን አምና ብቻ ወጪ ተደርጎ ስራ ላይ እንደዋለ ይናገራል። እኔ ምን እንደሆነ አላውቅም። ትሪሊየን እኔ ቁጥር ያው ችግር እንዳለብኝ ነግሬያቸዋለሁ። ሁለተኛ ክፍል ስማር የሂሳብ መምህር አሁንም እናዘዛለሁ 34 እና 0 ስንት ነው ብሎ ጠየቀኝ እና እኔ 3 እና 4 እና 0 እንደምሬ 7 ነው አልኩት። ልክ ነኝ አይደል? ብዙ ሰዎች አሉ እንደኔ ያሉ እና አስተማሪ መታኝ፣ ጮኩና አለቀስኩና ዳይሬክተሩ መጥቶ ምንድነው የጠየቀው 34 እና 0 ስንት ነው ስለው ምን አለ 7 እና መልሱ ስንት ነው ብሎ የኔን መምህር ሲጠይቅ 340 ነው አለ የኔ መምህር ደግሞ። እና የሂሳብ ችግር አለ ለማለት ነው። ይሄ አይ ቲንክ ኢትዮጵያ ውስጥ ወረርሽኝ ነው። ከፍተኛ የሂሳብ ችግር እንዳለ አስተውላለሁ። $2.9 ትሪሊየን ግጭት ነክ ለሆኑ ነገሮች ብቻ አንዳንዱ እኛ ሰርተን ከምናገኘው በግብር መልክ ማለት ነው የተወሰደ። በዚህ ላይ መቼም ኢንቨስት ይደረጋል ማለት አንችልም፣ ይባክናል። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? የአምና የኢትዮጵያ በጀት 200 ጊዜ ማለት ነው። የአምና በጀታችን 200 ጊዜ ሲባዛ በየአመቱ ግጭት ነክ ለሆኑ ነገሮች ወጪ እንደሚወጣ ይሄ ግማሽ ኳትሪሊየን ብር ማለት ነው። ይሄ ደግሞ እንዲያውም ጭራሽ ውስብስብ ነው እንደምታውቁት ማለት ነው። ደግሞ እንደምታውቁት በዓለማችን የግጭት ፈጠራ ባለሙያዎች እንዳሉ ትገምታላችሁ ብዬ አስባለሁ። እኔ አንድ ጊዜ አንድ ቦታ ሄጄ በፊት አንድ ጓደኛዬ እኔ ነገረኝ፣ ግን ከሆነ ሰው ጋር ስንጫወት ምንድነው ስራ ሲለኝ እኔ የሚያገለግሉትን ነው ማገለግለው፣ ወዛደር ነኝ ላባደር ነኝ አልኩት። አንተስ ምንድነው የምትሰራው ምናምን ስለው እኔ ደግሞ የግጭት ፈጠራ ባለሙያ ነኝ አለኝ። እና ምንድነው የምትሰራው ስለው እኔ ኮንፍሊክት ኤንተርፕረኒውር ነኝ፣ ግጭቶችን እንፈጥራለን፣ እንደ ፕሮዳክት እናመርታለን፣ እነሱን ትንሽ ጊዜ እናሳድጋቸዋለን እንደ ጫጩት፣ ከዛ አንዳንድ ነገር እንጨምራለን፣ ከዛ ምቹ ሲሆኑ
ሼልፍ ላይ እናስቀምጣለን። ከዛ በኋላ በምንም ክልል በማንም ሀገር በማንም ማህበረሰብ ላይ ያንን ስንተገብር እንዳሰብነው አንዳንዴ ካሰብነውም በላይ ሆኖ ያስደንቀናል ብለው ብዙ ክብር በዓለም ላይ የተደረጉ ግጭቶች አንዳንዶቹ በስተጀርባ የሱ ተቋም እንዳለበት ይነግረኝ ነበረ ማለት ነው። እና ፒኤችዲ አለው በዚህ በፒኤችዲ ያለኝ በዚህ አለ እና ይሄ ፒኤችዲውን ተረጎምኩለት። ይሄ ፒኤችዲ ፐርማነንት ሄድ ዳሜጅ ሊሆን ይችላል ፒኤችዲ ብያልኩት ማለት ነው። ይሄ የታወቀ ነገር ነው። የምንኖርበት ዓለም ግጭትን የሚወድ ዓለም ነው። ግጭትን የሚያስፋፋ ዓለም ነው። ለንግድ ስሉ ይሄንን ያደርጋሉ። ሰው ተታክሶ የሚገደልበትን መሳሪያ የሚያመርቱ እንዴት ነው ግጭትን እንዲቆም እንዴት ነው ሰላምን የሚፈልጉት? ሊሆን አይችልም። ጥሬ ዕቃና ማዕድናትን ከነዚህ እንደኛ ካሉ ከደካከሙ አገሮች ለመውሰድ አንዱ አማራጭ ግርግር መፈጠር አለበት። ያው እንደምታውቁት ማለት ነው ግጭት መኖር አለበት። ለኃይል ሚዛን፣ ለፖለቲካ ፋይዳ ወዘተ ወዘተ እና በዚህ ሁሉ ዓለም ውስጥ ነው ማለት ነው እንግዲህ ሐሳብ የሰላም ሐሳብ እንዴት አስፈላጊ እንደሆነ የምንመለከተው። ሰላም የሚለው ጽንሰ ሐሳብ እናንተ ልታነቡት ትችላላችሁ። በዕብራይስጡ ቋንቋ ሻሎም ይባላል። አሁን ፌስቡክ ላይ ሻሎም ቅዱሳን የሚል ትሰማላችሁ በየቦታው። ሻሎም 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 ይባላል። ጥሩ ነው። ሻሎም ለእናንተ እና ይሄ ሻሎም የሚለው የዕብራይስጥ ቋንቋ እንዲሁ ከመከራ ነፃ የሆነ ምንም ድምፅ የማይሰማ ኳኳታ የሌለበት ህይወት ማለት አይደለም። ይልቅስ ረብሻም እያለ ጌታ ኢየሱስ ክርስቶስ እንደተናገረው ማለት ነው። በዓለም ሳላችሁ ብዙ አንወደውም። በዓለም ሳላችሁ አለባችሁ መከራ አለባችሁ። ግን ምን አለ ጌታ? አይዟችሁ እኔ ዓለምን አሸንፌአለሁና። ስለዚህ ሰላም ማለት እሱ ነው። መከራ የሌለበት ሳይሆን መከራ እያለ የእግዚአብሔር ሰላም ስለሆነ ከጌታ ጋር የተያያዘ ከላይ የሚንቆረቆር ስለሆነ እና አይዟችሁ። ስለዚህ የሱ አይነት ምሉእነት በቃ ይቅርታ ይህን ቃል ስለተጠቀም አቻዮነት ማለት ነው። የሚፈራረቀውን የሚያልፍብንን ነገር ሁሉ ተሸክመን በዚያ ውስጥ የእግዚአብሔርን ሰላም እየተነፈስን እያገሳን እያጣጣምን እንድንኖር ነው የሚፈለገው። ስለዚህ እሱ ነው ሙሉ የሆነ ሁለንተናዊ ጽናት ከሁኔታ ሳይሆን ከሰው ማንነት ጋር የተያያዘ ከውስጪ በሚገኝ አንዳንድ ነገር ላይ የተመሰረተ ሳይሆን ውስጣችን ያለ እንደሆነ ይናገራል። ከአካባቢ የተነሳ የምንለማመደው ሰላም አይደለም። ውስጣችን ካለው ከክርስቶስ የተነሳ የማይወሰድብን ብርቅዬ የሆነ አንጡራ ሀብታችን እግዚአብሔር ለወደደን ለኛ የሰጠን እጅግ በጣም ትልቅ የመኖሪያ አቅም ተሻግሮ የመሄድ አቅምና ጉልበት እንደሆነ እንመለከታለን። ስለዚህ 2:18 ላይ ያንኑ ይናገራል። መለኮታዊ እንደሆነ ይናገራል። የአብ የወልድና የመንፈስ ቅዱስ የሥላሴ ሥራ እንዳለበት ይናገራል። ይሄ ነገር ምድራዊ አይደለም መለኮታዊ ነው የሚለውን ሐሳብ እንድንወስድ ፈልገው። ስለዚህ 4 የእግዚአብሔር ሰላምን ዋጋዎች ወይ ደግሞ ፋይዳዎች መቼም በቁጥር የሚያልቅ ነገር አይደለም ሙሌ እንደምታውቁት። ነገር ግን የተወሰኑ ነገሮችን ጠቀስ አደርጋለሁ። እግዚአብሔር እንድንጓጓ ስለሚፈልግ ይሄ ሰላም ርዕስ ወይ ደግሞ መፈክር አይደለም። ፋይዳ ያለው እግዚአብሔር ይጠቅመናል ብሎ በልጁ በኢየሱስ ክርስቶስ በቀጥታ የሰበከን የስብከቱ ይዘት፣ የስብከቱ ቅርጽ፣ የስብከቱ ዓላማ የሆነ ትልቅ ነገር ነው እና ፋይዳዎቹ አንደኛ ከራሳችን ጋር ያስማማናል። ክብር ለእግዚአብሔር ይሁን። ምሉእነትም አይደለም ቅድም እንዳልነው ሙሉ ሰው ያደርገናል እግዚአብሔር ሰላም። አንዳንድ ጊዜ የሚገርማችሁ ከራሳችን ጋር የምንጣላው ጥላቻ ስላልተመዘገበ እንጂ ብዙ በጀት ያለበት የማይለቀን የሚያቆስለን እጅግ በጣም የሚያደክመን ሆኖ እንመለከታለን። ስለዚህ እኛ በእግዚአብሔር የተወደድን ሰዎች ነን። ክብር ለእግዚአብሔር ይሁን። የብዙ ሰዎች ድምፅ አያስፈልገንም። እውነቱን ለመናገር እኔ ደስ ይለኛል ሰው ሁሉ ቢወደኝ፣ እንደው በቃ ሳልፍ ባታሳልፉኝ ብታቅፉኝ፣ ያው ስትራፖ ያስይዘኛል አውቃለሁ፣ ግን ደስ ይለኛል። ነገር ግን እኔ ደግሞ በእግዚአብሔር የታቀፍኩ ሰው ነኝ። የእግዚአብሔር ሰዎች እዛም እዚህም በምድር ገጽ ላይ ውር ይሉ የነበሩ ጥቂት የነበሩ
ደም ግባት እንኳን የሌላቸው እንደነ ሐዋርያት ያሉት ልባቸው ሙሉ ሆኖ ቀና ብለው ተልኳቸውን አሳክተው ያለፉት እግዚአብሔር ስለሚወዳቸው በእግዚአብሔር እንደተወደዱ ያውቁ ስለነበረ አካባቢያቸው ሰላም ሰጥቷቸው ሳይሆን ውስጣቸው ክርስቶስ ጥቅጥቅ ብለው ሰላሙን ይዘው ውስጣቸው ስለሞላ ከዛ እየቀዱ ከዛ አቅም እያገኙ ነገስታትን ድል ነስተዋል። ስለቶችን ሽረዋል። ተአምራትን ሰርተዋል። ስለዚህ እኛ በእግዚአብሔር የተወደድን ሰዎች እንደሆነ አንዳንድ ጊዜ ትንሽ ነገር እንደው በቃ ሰላማችንን ይረብሻል። አንዱ ሰው ከቤተሰብ ፊት ከነሳ ወይ የሆነ ቃል ካለን ተሸክመ ነው እንደ ብራንድ በህይወታችን ዘመን ሁሉ እንሄዳለን። አንቺ እኮ አንተ እኮ የተባልነውን ነገር እያስታወስን እንደ ማስቲካ እያኘክን ያ ደግሞ ማንነታችን ላይ ክርስቶስ የሰጠንን ይሄንን አዲሱን ማንነት እንዳንለብስ ውስጣችን እየተከራከረን ልንሄድ እንችላለን። እና ምናልባት የሚወዳችሁም ሰው የሌላችሁ ሰው የማይወዳችሁ የሚመስላችሁ ሰዎች ካላችሁ አንድ ሰው አለ በጣም የሚወዳችሁ ያለ ምክንያት ከዚህ በላይም ወዷችሁም አያውቅም፣ ወደፊትም ከዚህ በላይ አይወደንም። ክርስቶስ ሁላችንንም ይወደናል። ኢንፋክት አሁን እንደው ጊዜ ኖሮን ቅድም ያነበብነውን ኤፌሶን ወደ ታች ስንሄድ እንዴት እግዚአብሔር እንዳከበረ ልነግራችሁ አልችልም። እኛን ያስቀመጠበት ቦታ ለኛ ያለው ድግስ እጅግ በጣም የሚገርም ነው። እኛ ከማንም የማናንስ ደሞም ከማንም የማንበልጥ ልከኞች ሰዎች ነን በምንም እና ቀና ብለን ልንራመድ የሚገባን ሰዎች ነን። እና ራሳችንን የተቀበልን እንድንሆን ራሳችንን ከራሳችን የሚያስማማ እንደሆነ እንመለከታለን። ሰው ምን ያክላል ዋጋው ብትሉ እድሜውንም አያክልም፣ ኪሎውንም አያክልም፣ ትምህርቱንም አያክልም፣ ብሩንም አያክልም። ሰው ለራሱ የሰጠውን ዋጋ ነው የሚያክለው። እውነቴን እኮ ነው። ማንም ዋጋ ቢሰጠን ቢያሽሞነሙነን ለራሳችን በራሳችን ፊት ዋጋ ከሌለን ግን እኮ ዋጋ የለንም። ይሄ ዋጋ ደግሞ ምንጩ የት ነው ብትሉ ዝም ብለን ራሳችን በስሜት ምን ወድሰው ነገር ሳይሆን እግዚአብሔር የሰጠን ውዳሴ ያ ሙገሳ ያ ሽልማት እጅግ በጣም ቀና የሚያስደርግ በክብር የሚያወጣና የሚያገባ እንደሆነ እንመለከታለን። ስለዚህ መጽሐፍ ቅዱስ እንደሚናገር የስልጣኔ ቁንጮ ሰማችሁኝ አይደለም? ስልጡን ሰው ማለት ስኬታማ ሰው የስኬት ጫፍ ላይ የደረሰ ሰው ማማ ላይ የደረሰ ሰው ማን ነው ብትሉ በቃ በጌታ የተወደደ የጌታ የሆነ ሰው ነው። የዓለም ስልጣኔ ገስግሶ ሙሽራ አድርጎ የሚያወጣው ሁሉንም ረፍርፎ ጥሎ በጌታ የሆነ ብቻ ነው የሚወጣው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ በእውነት በማንነታችን ስሪት ውስጥ ጎልቶ ደምቆ ሊወጣ የሚገባ ከዚህም የተነሳ ደግሞ የእግዚአብሔር ሰላም ውስጣችን እንዲፈስ ቀን በቀን የማይለወጥ አይደንቲቲ የማይለወጥ የቀበሌ መታወቂያ እንኳን በጊዜው ካላሳደሳችሁት ኤክስፓየር ያደርጋል። ኤክስፓየር የማያደርግ ከእድሜያችን የዘለለ የጠለቀ የዘላለም መታወቂያ እግዚአብሔር ሰጥቶናል። እና ይሄ ፍሬው በምን ይታያል ብትሉ እንደው ቸርች በመሄድ ባለመሄድ ብቻ አይደለም፣ በሰላም በመረጋጋት እንደ እግዚአብሔር ልጅ በዚህ ምድር ላይ ወጥቶ በመግባት እሱ የኔ እኔ የሱ በሚል አይገርማችሁም? ባለቤት እንዳለው ሰው ዘና ብሎ ኮራ ብሎ ደፈር ብሎ ወጥቶ በመግባት በዚህ ሰላም በመሞላት ይታወቃል። አንድ ሰው ዳሽ ሙሉ ጥያቄ ሊጠይቃችሁ። እኔ ዳሽ አልወድም ድሮ። እኔ ትሩ ፎልስ ነው እውነት ውሸት ነው የምወደው። እና እውነት ውሸት ሲሆን በቃ ቶሎ ነው የምጨርሰው። አንደኛ ነው የምወጣው። አንደኛ አስተማሪዎች ውሸት አይናገሩም ብዬ ስለማምን እውነት ነው የምሞላው ጠቅላላ። እና ቄስ የሚገርምህ ነገር 50% አገኛለሁ፣ ግን ጥሩ ትምህርት አይደለም። እሺ በእኛ ጊዜ ማለቴ ነው። እውነት ነው እውነት ብዬ እወጣለሁ። እና 50-60 ከመቶ ምናምን አገኝ ነበረ። እኔ ማልወደው ዳሽ ነው። እና መምህር እንትን ዳሽ ነው ሲል በቃ መልሱን የመለሰ ነው የሚመስለኝ እና ዳሽ ነዋ ብዬ አልፋለሁ። ወጣቶች እንደሚናገሩት ዳሽ ነው ብለን ላሽ ይቅርታ ዳሽ ላስሞላችሁ ነው ማለት ነው። ዳሽ ነዋ እንዳትሉኝ። አንድ ሰው ዝና እኔ ነኝ ያለ የዓለም ዝና ተላብሶ ተከናንቦ ዝና ኖሮት ሰላም ካጣ ዳሽ እኔ አላውቅም። በእውነት ሀብት
ሀብት ኖሮት የሚያረገውን አጥቶ አንዳንዱን ለኮንፍሊክት ኢንተርፕሬነርስ ዶኔት እስከሚያደርግ ድረስ በቃ ግራ ገብቶት ራሱን እንደገና እስከ መፍጠር ሄዶ ተርፎ አላልቅ ብሎ ድርጅት አቋቁሞ ያ ሁሉ ኖሮት ሰላም ግን ከሌለው ዳሽ ትምህርት ተምረን ኮሌጅ በጥሰን 4 አምጥተን እኔ በ4 ተመርቄ ያውቃለሁ በነገራችን ላይ for your information እሺ በቃ ብሎ ተብሎ ቀለሜ ተብሎ ሰላም ግን ከሌለው ሰው ስልጣን ኖሮት ምንም ነገር ተነስቶ መወሰን እንደፈለገ እንደ 100 እግር ወደ ግራም ወደ ቀኝም ወደ ላይም ወደ ታችም መሄድ ከችሎ ሰላም ግን ከሌለው ዩሲ እኛ ራሳችን ማለት ነው ከነዚህ በጥቂቱ ይኖረናል። ምንም ነገር ኖሮን ህይወትም ኖሮን ራእይም ኖሮን ቤተሰብም ኖሮን ምንም ነገር መልክም ኖሮን ምንም ታሪክም ኖሮን ገድልም ኖሮን ነገር ግን ቸርችም ኖሮን ዛሬ ሰላም ከሌለን እንግዲህ ልታስቡ ትችላላችሁ። እና ባህላችን ጥሩ ነው፣ ሰላም ይላል የሀገር ሰው እና እውነት በጣም አስፈላጊ ነገር ነው። ጤና ይስጥልን ይላል እና እነዚህ በጣም አስፈላጊ ነገሮች ናቸውና እውነት ናቸው። ስለዚህ ይሄ የእግዚአብሔር ሰላም ነው የምላችሁ ራሳችን የምንፈበርከው ሳይሆን ሶሻል ሚዲያ ላይ ሰላም ለማግኘት እነዚህን 3 ነገሮች እንደው ቢሆን እንዴት ጥሩ ነበር። የለም ምንም 3 ነገር የለም። አንድ ነገር ብቻ ነው ያለው፣ እሱም ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ሰውን ካላሳረፈ ሊያሳርፍ የሚችል ምንም ሁለተኛ ምርጫ የለም በዓለም ላይ never existed። ሃይማኖተኞች ስለሆነን አይደለም፣ እኛም እኮ ህይወት ነው የምንኖረው። ሁለተኛው ከሰው ጋርም በሰላም ያኖረናል እና ሮሜ ላይ ቢቻላችሁ ከሰው ሁሉ ጋራ በምን ኑሩ ነው የሚለው፣ በሰላም ኑሩ ይላል። ማቴዎስ 5:44 ላይ ደግሞ ደረጃውን ትንሽ ይለጥጠውና ጠላቶቻችሁን ምን አድርጉ ይላል፣ ውደዱ ይላል። ከሰው ሁሉ ጋራ በሰላም እንድንኖር ያደርገናል የእግዚአብሔር ሰላም። ይሄ በሙከራ በመላምት ሊሆን የሚችል ነገር አይደለም። የእግዚአብሔር ሰላም ውስጣችን ሲኖር የሰላም ሰው እንሆናለን። በቤታችን፣ በቤተሰብ ደረጃ፣ በጎረቤት ደረጃ፣ በቤተ ክርስቲያን ደረጃ፣ በአገር ደረጃ፣ በሶሻል ሚዲያ ደረጃ እንኳን አሁን አንዳንድ ሰው ሰላም የለውም። በቃ ሲያገሳ እሳት ነው የሚወጣው ማለት ነው። እሳት ሰላም ኢየሱስ ነው። ሰው ውስጡ ኢየሱስ ከሌለ ሰላም ሊኖረው አይችልም። ይሄ ስለነሱ ብቻ አይደለም ስለኛም ነው በነገራችን ላይ ማለት ነው። ምን ያህል ሰላም ነን ከራሳችን ጋር ማየት ጥሩ ነው። ከቤተሰብም ጋር ራሱስ እውነቴን ነው። ከልጆች ጋር፣ ከባሎች ጋር፣ ከሚስቶች አንዳንድ ነገር አይጠፋም። ዞሮ ይገባኛል። እኛ ቤትም አለ። ግን እንደው በቃ እንደ ፋሽን፣ እንደ መንፈሳዊነት፣ እንደ ጀብድ በቃ እሳት፣ ጦርነት እና ቤተክርስቲያን ውስጥም ተመሳሳይ ወቅት በቃ አንድን ጉዳይ ያነሱ እንትን የሚሉና እኛ ከሰው ጋር እሳት አንፈጥርም፣ ሰው አናጣላም፣ ጥላ እናባብስም፣ ፍቅር እንሰጣለን እና ሰው አይሸሸንም። ሰው ወደኛ ይመጣል። እኛ የሰላም ሰዎች እንድንባል ነው የእግዚአብሔር ፍላጎት። ይሄ ነው የጌታ መልክ ማለት። በእግዚአብሔር መልክና አምሳል መፈጠር ማለት የጌታ ተከታይ መሆን ማለት የሰላም መልእክተኛ መሆን ማለት ይሄ እንደሆነ እንመለከታለን። ሶስተኛ ከእግዚአብሔር ጋራም ያኖረናል። እዚህ ላይ ብዙ መቆየት አልፈልግም። ከእግዚአብሔር ጋር ያላችሁ ግንኙነት እንዴት እንደሆነ አላውቅም። በዚህ አንዳንድ ጊዜ እግዚአብሔርንም የማኩረፍ ስሜት ሊፈጠር ከራሳችን ችግር የተነሳ በእውነት እግዚአብሔርን ማኩረፍ ነውር ነው፣ ቀይ መስመር ነው። ከእግዚአብሔር ጋር የሚጣሉ ደግሞ ይላል አንዳንዶች ደግሞ ይጣላሉ ከእግዚአብሔር በጌታም ሆኖ በጸሎት በልሳን እየተናገሩ በቃ እዛ ላይ ሲደርሱ በቃ ጦርነት ነው ከእግዚአብሔር ጋር። እና እግዚአብሔርን ያኮረፋችሁ ካላችሁ በእውነት እኔ አሁን ከዚህ ቅጽበት ባታልፉ እመክራችኋለሁ። እግዚአብሔርን ማኩረፍ ስለኛ አኩራፊነት እንጂ ስለ እግዚአብሔር ባህሪ አይናገርም። ይገባኛል እግዚአብሔርን ጠብቃችሁ ፈልጋችሁ፣ ነገር ግን ይሄ መስመር ሊጠበቅ ይገባል እና ከእግዚአብሔር ጋር እኛ እንጣላም። ከሰው ጋር የለመድነውን አንዳንድ ባህሪ ወደ ላይ እውነት እኮ ነው። ቤት ውስጥ ድር የሚል ሰው እኮ እግዚአብሔርንም በቃ
ጸሎት ሲጀምር ራሱ በቃ ተዘጋጅ በቃ ልንታኮስ ነው በቃ እንደ ኢዮብ ማለት ነው እንደምታውቁት ማፋጠጥ በቃ አሲፍ ሁሉ ነገር የገባን ይመስል እና ሁሌ በህይወታችን ውስጥ መጠበቅ ያለበት አንዱ አንጡራ ሀብሳችን ይሄ ነው። ከእግዚአብሔር ጋር ያለ ሪሌሽንሺፕ ነው። ዋስትናችን እሱ ብቻ ነው። ልንገራችሁ፣ ነገስታት ተንኮታክቷል፣ ቤተሰቦች ጠፍተዋል፣ ምሁራን አላዋቂ ሆነዋል፣ አለን የሚሉ እንደሌሉ ሆነዋል። ከእግዚአብሔር ጋር በመጋጨታቸው የተነሳ በትንሽ ይጀምርና እያለ ይሄዳል። እኔ በቤተ ክርስቲያን ውስጥም አንዳንድ ጊዜ እግዚአብሔርን የሚያኮርፉ ሰዎች በዚያውም ደግሞ ካባሱት የሚሄዱ እንዳሉ አውቃለሁ። የመጨረሻው ጥሪያችንንም ያሳካልናል። ይሄ የእግዚአብሔርን ሰላም መላበስ፣ መፈለግ፣ መጸለይ፣ መጠበቅ ጥሪያችንን እግዚአብሔር በእኛ ሊሰራ የወደደው ያ ነገር እንዲሰምር ያደርጋል። ታውቃላችሁ ማቴዎስ 11:28 ላይ እናንተ ደካሞች አለ ለሁላችንም ወደ እኔ ኑ ምን አደርጋችኋለሁ? ሰላም እሰጣችኋለሁ ነው። እና ከዛ ደግሞ ቀንበሬን ትሸከማላችሁ ነው። ለሁለት ዓላማ ነው እግዚአብሔር የጠራን፣ ሊያሳርፈን ነው። እና አንዳንድ ጊዜ ደግሞ ይገርማችኋል እኛ ይሄን ያክል ደግሞ ሁላችን ማለት አይደለም። እንደኔ ያላችሁ ብዙም ረፍት አይኖራችሁም። እንዲያውም ክርስትና በቃ በጣም ድንጉጥ አለ አይደለም። ለዚህ ነው ሰይጣንን ስንገስጽ በቃ ልንነክሰው በቃ ትንሽ እውነቴን ነው ይሁን ኦቨር ሴንሲቲቭ መሆን መረጋጋት ያስፈልጋል። እኛ በፕሪንሲፕል ነው እንጂ የምንጸልየው በስሜትም ይሄን ያህል አይደለም። ስሜት ያስፈልጋል። ድንጉጦች እንፈራለን በቃ ድሮ ሳናምን በፊት ማናቃቸው ማት ስም እናወጣላቸዋለን። ከመድረክም ብዙ አይነት ስም ይሰጣቸዋል። ከግብጽ የመጣ ከየትም ይምጣ ሰይጣን ነው። እግዚአብሔር አሸንፎታች ከእግራችን በታች ቀጥቅጦታል። ይሄንን ያህል ብንን ከእንቅልፍ የምንልበት ነገር አይደለም። አሜን ነው አይደለም? አትቀየሙኝም አይደል? እየጨረስኩ ነው። እረፉ። እኔ አንድ ጓደኛዬ ገጠር ይኖራል። የሆነ የገጠር ልጅ ነኝ እና አንድ ቀን ገጠር ያው ጋዜጣ ምናምን ነው የሚለጠፈው፣ እንዲህ ኢንቴሪየር ዲዛይን ምናምን የለም። እና ጋዜጣው ደግሞ ይለቃል ከጊዜ ብዛት። አንድ ቀን ጠዋት ተነስቶ ብርድ ልብሱን ሲያነጥፍ ጋዜጦቹ እንዳለ ተነሱ እና ቁጭ አድርጓቸው። ያኔ ደግሞ ሰላምና መረጋጋት ጊዜ ነበረ። ሰላምና መረጋጋት ይላቸዋል ጋዜጦቹን። ሰላምና መረጋጋት ለሁላችሁም። እውነቴን ነው የምላችሁ። ሰው ሁሉን ነገር ነው ቸርች ተመላልሶ አገልግሎ በእግዚአብሔር ልቡ ካላረፈ ግን ከሰው ሁሉ ይልቅ ምስኪን ነው። ጌታችን የሰጠን አንዱ የማይወሰድብን ውስጣችን ማየት የሚፈልገው በመንፈሱ ሲመረምር የእግዚአብሔር ሰላም ነው። እግዚአብሔር ሰላም ነው። ለቤተሰቦቻችንን እንኳን የምንወድ ከሆነ ለቤተሰቦቻችን የምንሰጠው ትልቁ ውርሳችን ሰላማችን ነው። ለትውልድ እሱ ነው። ለጎረቤቶቻችን እሱ ነው። ለራሳችንም እሱ ነው። ስለዚህ ሰላም ያስፈልገናል። ቀንበሬን ተሸከሙ ይላል። ለምንድን ነው ሰው የማያገለግለው ብትሉ ራሱ አገልግሎት ሆነዋል። አላረፈማ። በቃ መስክ ላይ ማንታየው ለምንድን ነው? ራሳችን መስክ ልንሆን እንችላለን። ራሳችን አንዳንድ ጊዜ መስክ የሁሉ ነገር ርዕስ መጀመሪያ እኛ በቃ እግዚአብሔር ከዚህ ያለፈ በእኛ አድርጎ ሊሰራ የወደደው በዓለማችን በዘመናችን እልፍ ስራ አለ። ለዚህ ነው ቀንበሬን ተሸከሙ ያለው። እኔ የገጠር ልጅ ነኝ እና ቀንበር ሰርቻለሁ፣ አርሼበታለሁ አይደለም ሰርቻለሁ። እና አይ ነው በቀንበር ተጠቅሜያለሁ። እና ቀዥቃዣ በሬ ቀንበር አይሸከምም፣ ይሰብራል። ሰማችሁ? ስለሚንቀዠቀዥ ስብር ነው የሚያደርገው። በቃ ይደበደባል። በቃ ደስተኛ አይደለም። ስለዚህ ማረፍ ለአገልግሎት ራሱ ቅድመ ሁኔታ። መዝሙር 46:10 ላይ እንደዚህ ይላል። አንዳንዶች ሲናገሩ መዝሙር 46:10 ከሱ በፊትና ከሱ በኋላ ያለው ቁጥር ቢቆጠር እኩል ነው፣ በዚህም እኩል ነው፣ በዚህም እኩል ነው። 46:10 መካከለኛ ነው እያሉ ይናገራሉ። እኔ አልቆጠርኩትም እውነቱን ለመናገር። ምን እንደሚል ታውቃላችሁ? ቃሉ እረፉ እኔም አምላክ እንደሆንኩ እወቁ ይላል። እግዚአብሔርን ማወቅ ማለት በግሪክ በዕብራይስጥ ምናምን መተንተን ማለት አይደለም። እግዚአብሔርን ማወቅ ማለት ማረፍ ነው። እግዚአብሔርን የሚያውቅ ሰው መጽሐፍ ቅዱስ የጀገኑ በዓለም ውስጥ ያለውን ተቃርኖ እየተሻገሩ እግዚአብሔር የሰጣቸውን መልእክትና ተልእኮ አንዱን እንኳን ሳይሸራርፉ ያለፉ ሰዎች በእግዚአብሔር ያረፉ ሰዎች ናቸው። የለየላቸው ሰዎች ናቸው። እሳት ቢነድባቸው አይቆሙ። አንበሳ ጉድጓድ ቢጣሉ አይቆሙ። ይናገራሉ፣ ያስተምራሉ። እና ያድነናል አምላካችን እግዚአብሔር። ባያድነንም እኛ እንሰግድ። ምንድነው የምታደርጓቸው? አሁን እነዚህ
ምንም ክፍተት የለም። ለምን? በእግዚአብሔር እርፍ ስላሉ፣ መኖሪያቸው የዘላለም አምላክ እግዚአብሔር ስለሆነ። ከኛ እኩል ሀብት ያለው አንድ ሰው እዛ መካከል የምታገኙ አይመስለኝም። እውነቱን ለመናገር እውቀት ያለው ያለ አይመስለኝም። ነገር ግን እግዚአብሔር አላቸው። የበለጸጉ ናቸው፣ የተሞሉ ናቸው፣ ምሉእ ናቸው፣ በቃ የተረጋጉ ናቸው። ከዚህ የተነሳ ምንም ነገር ረሃብ ቢሆን፣ ቸነፈር፣ ስደት ቢሆን፣ የውስጥ ቢሆን የውጭ ቢሆን፣ የዓለም ውበትና ድምቀት ቢሆን አንድ ጊዜ ሳይፈትናቸው ተጫምተውት የሚደንቅ ታሪክ አልፎ ሰርተው እንዳለፉ እንናገራለን። ስለዚህ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ማጠቃለያ ላይ ሰላማችን ማን ነው? አዎ። ስለዚህ መልእክት ሌላው ምንድን ነው የሚሆነው? ሰላም የምናጣው በልዩ ልዩ ምክንያቶች አይደለም። እኔ በአንድ ምክንያት ይመስለኛል እውነቱን ለመናገር። ይሄ ለራሴም ነው። አሁን እንደምናስበው በዛም በዚህ ምክንያት አይደለም። አያልቁም እነሱ። በአንድ ምክንያት ይመስለኛል። እና ህይወታችን የክርስቶስን ቅኝት አልጫወት ብሎ ስለሚያስቸግር ይመስለኛል። ፍርድ እንዳይሆንባችሁ የክርስቶስን ቅኝት አልመታ አልጫወት ስለሚል ህይወታችን በቃ ሰላም ምናልባት የህይወታችን ፍልስፍና ሊሆን ይችላል። የኑሮ ዘዴያችን ምናልባት መነሻና መድረሻችን ሞቲቫችን ሊሆን ይችላል። ከክርስቶስ ጋር ያልተቃኘ በክርስቶስ ያልተሰራ ምናልባት ፍላጎታችን ሊሆን ይችላል። አፕታይት የማያልቅለት አንዱን ስንል ሌላ እንደገና እያዛጋን እያፋሸክን እንድንሄድ የሚያደርግ ፍላጎት ለምንም ለብዙ ነገር ማለት ነው። ምናልባት ምርጫና ውሳኔያችን ጥያቄና መልሳችን የጸሎት ርዕሳችን ሊሆን ይችላል። አይ ዶንት ኖ ሰሞኑንም ምን እንደምንጸልይ የህይወት ግባችን ራሱ ምን እንደሆነ የቱ ጋር እንደምንቆም እመኑኝ። በሚቀጥለው ያንን ነገር ስናሳካ አይደለም ሰላም የምናገኘው። ያ የጓጓንለት ሲሆን እጃችን ሲገባ አይደለም። ክርስቶስ ውስጣችን ባለው በሱ ውስጥ እንደሰት ብቻ ነው ሰላማችን ኩልል ብሎ በቃ ፍንትው ብሎ ለኛም በዙሪያችን ላሉትም ሰዎች የሚታየው እንጂ የሚቀጥለው ስናገባም አይደለም። አግቡ፣ እግዚአብሔር ይባርካችሁ እና አበረታታለን። ማህበር ምእመናችን ይሄንን ታስተምራለች። ስንፋታም አይደለም ሰላም የሚመጣው፣ እሱን እግዚአብሔር ይጣላል። የሆነ ነገር ስንጨብጥ ስንመረቅ ስናምንም አይደለም፣ በፍጹም ይሄ ጉዳይ ስለይለትም አይደለም። የለየለት ውስጣችን ያለው ያ ክርስቶስ ቦታውን ሲያገኝ በሱ ስንረካ እግዚአብሔር ያላረካው ጥም በሰማይ በምድር በምንም ነገር ሊረካ እንደማይችል ህይወታችን አሁንም ደጋግሞ የሚነግረን ይሄንን ነው። ሰላማችን ኢየሱስ ክርስቶስ። ስለዚህ በክርስቶስ አይን በእግዚአብሔር ቃል መነጽር አለማየታችን ብዙ ነው የሚጎዳን። ስለዚህ የሰላም እጥረት ምንድነው ብትሉ እኔ የነገሮች እጥረት ሳይሆን የክርስቶስ እጥረት ሊሆን እንደሚችል ይሄ ቃል ያሳስበናል። ስለዚህ ወገኖቼ የት እንዳለን ይሄንን ሳምንት እንድናስብበት ላበረታታችሁ ፈለገ። ይገርማችኋል፣ እዳዝም ማተር ሰው ምንም ነገር ቢኖረው ይሄ የእግዚአብሔር ሰላም የሚባለው ዓለም የሚተነትነው ሰላም አይደለም። ይሄ ሁሉን ነገር ተቋቁመን ዘና ብለን አፒታይታችን ልክ ኖሮት በምንም ሳንበገር እግዚአብሔር በእኛ ላይ ያሰበው ፍጻሜ እንዲደርስ ያደርገናል። ክብር ለእግዚአብሔር ይሁን።